ሰላም እንዴት ናችሁ? ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንዴት አድርገን በሞባይላችን ይችን አፕሊኬሽን በመጠቀም 10 ምርጥ ወሳኝ የሆኑ ነገሮችን እንጠቀማለን። ለምሳሌ ይች አፕሊኬሽን በዋናነት አንድን ሰው ለመጥለፍ ወይም ደግሞ ለመከታተል፣ ሲቀጥል ደግሞ የሆነ ቦታ ለመሄድ አስባችሁ ያ ቦታ ምን ያህል ርቀት አለው፣ እንዲሁም ደግሞ ምን ያህል ጊዜ ይወስዳል፣ ምን ያህል ኪሎ ሜትር ነው የሚለውን ለማሰብ የሆነ ከዛ በመቀጠል ደግሞ እንዴት አድርጋችሁ ኔትወርክ በሌለበት ቦታ እንዴት እንደምትጠቀሟት ሲቀጥልም ደግሞ ኔትወርክ ባለበት ቦታ መሆናችሁ ደግሞ እንዴት አድርጋችሁ ይችን አፕሊኬሽን አክሰስ እንደምታደርጉ ይችን መተግበሪያ እንዴት እንደምትጠቀሟት ምርጥ የሆኑ አስር ምርጥ መላዎችን አዘጋጅቼላችኋለሁ። እነዚህም መላዎች ወይም ደግሞ 10 እነዚህም መጠቀሚያ ዘዴዎች በደንብ ከተከታተላችሁ ስለዚህ አፕሊኬሽን በደንብ ይገባችኋል። ይች አፕሊኬሽን ቀፏችን እንድንወደው ወይም ደግሞ ስልካችን እንድንወደው የምታደርግ መገረሚያ አፕ ናት። ብዙ ስራዎችን እንሰራበታል። በደንብ ተከታተሉ። ብዙ አላውራ፣ ብዙም ሳታለፍጅባችሁ ወደ አሰራሩ ውሰዳችሁ። እንቀጥል። በመጀመሪያ እንግዲህ ወደ ስልካችን ሄድና ስልካችን ላይ ያለችውን ሎኬሽን ወይም ደግሞ መተግበሪያ ነካ አድርገን ወደ ውስጥ እንገባ ይሆናል። ይህ ሎኬሽን ወይም ደግሞ ጉግል ማፕ በማንኛውም ስልክና በማንኛውም አንድሮይድ ሞባይል ላይ ስላለ ማንኛውንም አይነት አንድሮይድ ሞባይል የያዛችሁ ይህን ቪዲዮ ብትከታተሉት ለእናንተ ይጠቅማቸዋል። ያ ማለት ምንድን ነው? የትኛውም አይነት የአንድሮይድ ሞባይል ላይ ይሄ መተግበሪያ ይጫናል። ስለዚህ መተግበሪያ እንግዲህ ሁላችሁም በደንብ አድርጋችሁ ተከታተሉኝ። በጣም የሚጠቅምና አሪፍ የሆነ መረጃና ትምህርት የሚሰጣችሁ ይሆናል። ያ ማለት ምንድን ነው? እንግዲህ ከዚህ ጋር አፕሊኬሽኑን ነካ አድርገን ስንገባ በእንደዚህ መልኩ ያመጣልናል። ስለዚህ ዛሬ እኔ የሆነ ቦታ ልሄድ አስቤያለሁ። ያንን ቦታ ሰርች ባሩ ላይ እጽፍና ስለዛ ቦታ ምን አይነት ጊዜና ምን ያህል ሰዓት እንደሚፈጅብኝ ማወቅና ምን ያህል ኪሎ ሜትር እንደሆነ መረዳት እችላለሁ ማለት ነው። ለምሳሌ እዚህ እኔ ካለሁበት ቦታ ተነስቼ ቦሌ ኤርፖርት ለመሄድ አስብኩ እንበል። ለምሳሌ አስቤያለሁ። ለምሳሌ ሊሄድ ነው። በቃ ቦሌ ኢንተርናሽናል ኤርፖርት ብዬ ሰርች አደርጋለሁ። ሰርች ሳደርግ እንደምትመለከቱት እዚህ ጋር ራሱ አምጥቶታል። ያመጣልኝን ይህንን ነካ አድርጌ ወደ ውስጥ ገባለሁ። ስገባ እንግዲህ ቦሌ ኤርፖርት በእንደዚህ መልኩ ያመጣልኛል ማለት ነው። ስለዚህ ስለ ቦታው ርቀትና ቦታው ደግሞ ምን ያህል ጊዜ እንደሚፈጅብኝ ማወቅ ፈልጊያለሁ እንበል። ስለዚህ ይህንን ቦታ ምን ያህል ሰዓት እንደሚፈጅብኝ ስንት ኪሎ ሜትር እንደሆነ አሁኑ እንዴት እንደምንጠቀምና እንዴት አድርገን እንደምናየው የምናይ ይሆናል። ስለዚህ እናንተም እኔ እንደማደርገው እያደረጋችሁ እየተከታተላችሁ በደንብ ተጠቀሙ። ይቺ አፕሊኬሽን በጣም ጠቃሚና ከስልካችን ላይ ለኛ ጥሩ ስራ የምሰራ አፕሊኬሽን ነች። ስለዚህ ዳይሬክት የሚለውን ከታች እንደምትመለከቱት 3-4 አይከኖች አሉ። ከነዚህ አይከኖች መሃል ዳይሬክት የምትለዋን ነካ አድርጌ እገባለሁ ማለት ነው። ዳይሬክት የምትለዋን ነካ ሳድርጋት እንደምትመለከቱት ካለሁበት ቦታ እስከ ቦሌ ኤርፖርት ያለውን ርቀት በእንደዚህ መልኩ ያስቀምጥልኛል። ያ ማለት ምንድን ነው? ካለሁበት ቦታ እስከ ቦሌ ኤርፖርት 36 ደቂቃ ይፈጃል ማለት ነው። 36 ደቂቃ ሁለት መንገዶችን ሰጥቶኛል። አንዱ ደግሞ 39 ደቂቃ ይፈጃል። ስለዚህ በጣም ያጎላውና ቶሎ ልደርስበት የሚችለውን 3 ደቂቃ ቀንሶ 36 ደቂቃ ብሎ በሰማያዊ መንገድ ሸድ ያደረገልኝን መንገድ ተጠቅሜ ሲሄድ 36 ደቂቃ ይፈጃል ማለት ነው። በመኪና በራይድ ወይም ደግሞ በላዳ በእንደዚህ መልኩ ያስቀምጥልኛል። ስንት ኪሎ ሜትር ነው ለሚለው ደግሞ ኪሎ ሜትሩን ለማየት ከዚህ ስታርት አድ ስቶፕ የሚሉትን እነሱን ሳፕ አድርገን ወደ ላይ ስናይ ኪሎ ሜትሩን ያስቀምጥልናል ማለት ነው። እዚህ ሁለት መንገዶችን እንደምትመለከቱት አስቀምጠናል። እዚህ ላይ ግን መርሳት የሌለባችሁ ወይም ደግሞ መጀመሪያ ማድረግ የለባችሁ ከላይ ችን ነካ አድርጋችሁ ችን ምልክት ነካ አድርጋችሁ ስትገቡ ሳተላይት ላይ የሚለው ላይ ማድረጋችሁ እንዳትረሱ። በሌሎቹ ጥርት ያለ ቦታ አቀማመጥ ሊያመጣላችሁ ስለሚችል ማለት ነው። አሁን ያለሁበት ቦታ ከዚህ ጋር ነው እንግዲህ የምነሳበት ማለት ነው። እዚህ ጋር ተነስቼ እስከ ቦሌ ኤርፖርት 36 ደቂቃ ይፈጃል ብሎ አስቀምጧል። ከታች ደግሞ እንደምትመለከቱት 13 ኪሎ ሜትር ብሎ አስቀምጦልኛል ማለት ነው። እንደዚህ አድርጋችሁ የሚፈጀውን ሰዓትና ጊዜ ማወቅ ትችላላችሁ። ቦታውን አቅጣጫውን እንደዚህ ማዞር ትችላላችሁ። እንደዚህ ያደርጋችሁ ዙም እያደረጋችሁ ማየት ትችላላችሁ። በሁለተኛ ደረጃ ልናየው የምንፈልገው ምንድነው? በእግር ወይም ደግሞ በመኪና እንዳየነው በ36 ደቂቃ ውስጥ መድረስ እንችላለን። በእግራችን ደግሞ ምን ያህል ሰዓት ይፈጃል የሚለውን የምናይ ይሆናል ማለት ነው። ስለዚህ አሁንም መልሰን መተግበሪያዋን ወይም አፕሊኬሽኗን ነካ አድርገን ወደ ውስጥ ገብተን
በእግራችን ምን ያህል ጊዜ እንደሚፈጅ የምናይ ይሆናል። ነካ አድርገን ስንገባ በእንደዚህ መልኩ ይመጣል። ከላይ እንደምታዩት ቅድም በራይድ ወይም ደግሞ በላዳ 36 ደቂቃ ይፈጃል፣ 13 ኪሎ ሜትር ነው፣ ጠመዝማዛ መንገድ ስለሆነ ብሎ አስቀምጦልናል ማለት ነው። አሁን ደግሞ በባቡር ወይም በእግር በባቡር በቦታው ላይ ባቡር ስለሌለ እንደምታዩት ማይነስ ምልክት አድርጎ አስቀምጦታል። በእግር ብዬ በእግሬ ምን ያህል ሰዓት እንደሚፈጅብኝ የማሳያችሁ ይሆናል። እናንተም ደግሞ ካላችሁበት ቦታ እስከምትደርሱበት ቦታ እንደዚህ እያደረጋችሁ ማየት ትችላላችሁ ማለት ነው። እንደምትመለከቱት በባቡር ሳረገው ካኖሲም ቱ ፋይንድ ዋይጀር ይላል። ስለዚህ በእግሬ ሳረገው 3 መንገዶችን ይሰጠኛል። በአንደኛው መንገድ 2 ሰዓት ከ27 ደቂቃ፣ በሁለተኛው ደግሞ 2 ሰዓት ከ39 ደቂቃ፣ በሶስተኛው መንገድ ደግሞ 2 ሰዓት ከ29 ደቂቃ ብሎ አስቀምጦልኛል። ስለዚህ አቋራጯ መንገድ እንደምታዩት ሌሎች ነጠብጣብ ሳይሆን ሰማያዊ ነጠብጣብ አድርጎ አስቀምጦልኛል። ሀሪፍና በፍጥነት ልታደርሰኝ የምችለውን መንገድ ማለት ነው። በእግር ሲሆን ስንት ኪሎ ሜትር አድርገው 11 ኪሎ ሜትር አድርጎ አስቀምጦታል። 2 ሰዓት ከ27 ይፈጅብሃል ብሎ ማለት ከ27 ደቂቃ ይፈጃል ብሎ። ስለዚህ አቋራጭ መንገድ ስላለው በእግር ሲሆን ኪሎ ሜትሩ ይቀንሳል ማለት ነው። እንዲህ አድርጋችሁ በእግራችሁ ምን ያህል ሰዓት እንደሚፈጅባችሁ ማወቅ ትችላላችሁ ማለት ነው። እኔ ካለሁበት ቦታ እስከ ቦሌ ኤርፖርት በእግሬ እንደምትመለከቱት 2 ሰዓት ከ27 ደቂቃ ዝቅተኛው ከሶስቱ መንገዶች ስንጠቀም ማለት ነው። ከ40 የሚወስዳለ ከ29 የሚወስዳለ። ግን የምጠቀመው የትኛው ነው? 2 ሰዓት ከ28 ወይም ከ27 ደቂቃ የሚለውን 11 ኪሎ ሜትሯን ተጠቅሜ በ2 ሰዓት ውስጥ ቦሌ ኤርፖርት በእግሬ መድረስ እችላለሁ ማለት ነው። እንደዚህ አድርጋችሁ እናንተ መከታተልና ማየት ትችላላችሁ። በሶስተኛ ደረጃ ማየት የምንችለው ደግሞ ምንድነው ካላችሁ ስለ ቦታው ጥናት ማድረግ እንችላለን። ስለምንሄድበት ቦታ ማለት ነው። ለምሳሌ አንድ ቦታ ልንሄድ ነው እንበል። ቦታው ተጨናንቋል ወይስ አልተጨናነቀም፣ ቢዚ ነው ወይስ አይደለም የሚለውን ነገር በዚሁ አፕሊኬሽን ማረጋገጥ እንችላለን። በዛው አፕሊኬሽኑ እንገባና ይህን ስንጠቀም የነበረውን ካንስልና ደግሞ አሁን ለምሳሌ ስለ ቦሌ እዚህ ላይ መውሰድ እችላለሁ። በእግሬም ይሁን በመኪና ከመሄዴ በፊት በዛሬው ቀን እንዴት ነው ቦሌ በዚህ ሰዓት ምን ያህል ሰው አለው፣ ምን ያህል ቢዚ ነው የሚለውን ለማረጋገጥ ስንፈልግ ከዛው ቦሌን እነካና ወር ላይ ስክሮል እናደርጋለን። ስክሮል ስናደርግ ከታች እንግዲህ ፖፑላር ታይምስ የሚል አለ። ፖፑላር ታይምስ የሚለውን ስንነካ እንደምትመለከቱት ፖፑላር ታይምስ ከሚለው መታች ምን አለ? ቀኑን ትክክለኛ ቀኑን አስቀምጦታል። እኔ በዛሬው ቀን እሁድ ማለት ሮብ ቀን ነው ዌድነስዴይ ብሎ አስቀምጦታል። ላይቭ ትክክለኛ ወይም ደግሞ በአሁኑ ሰዓት ላይ ላይቭ ላይ 5 ሰዓት ላይ ምን አለ? ታች እንደምትመለከቱት ኖት ቱ ቢዚ ይላል። በቀይ የበራው ማለት ነው። ከግራፉ በቀይ የበራው ምንም አይነት የሰው መጨናነቅ የሰው ብዛት የለውም፣ ፍሪ ነው እንደማለት ነው ኖት ቱ ቢዚ ማለት። ስለዚህ ወደ ጎን ስናየው እንግዲህ ሌሎች ሰዓቶች ላይ ስናይ ብዙም ቢዚ አይደሉም። እስከ ስንት ሰዓት ማለት ነው? በፈረንጆች 3 ሰዓት በእኛ 9 ሰዓት እንዲሁም እስከ 12 ሰዓት ቢዚ አይደለም። በፈረንጆች 9 ሰዓት በእኛ ከምሽቱ 3 ሰዓት ደግሞ በጣም ቢዚ ይሆናል እስከ ምሽቱ 6 ሰዓት ማለት ነው። እንዲህ አድርገን ሮብ ቀን የትኛው ሰዓት ላይ ሰው እንደሚበዛ ማየት እንችላለን፣ የትኛው ሰዓት ላይ ደግሞ ሰው እንደሚቀንስ ማየት እንችላለን ማለት ነው። ከመሄዳችን በፊት እንዲህ አድርገን የሰዓቷን ክፍተት ማየትና ማረዳት እንችላለን። እንዲህ አድርጋችሁ ከመሄዳችሁ በፊት ስለ ቦታው ጥናት ማድረግ ትችላላችሁ። ስለ ቦታው ምን አይነት ሁኔታ እንዳለ፣ ምን አይነት መረጋጋት እንዳለ፣ ምን አይነት አለመረጋጋት እንዳለ ማየት ትችላላችሁ ማለት ነው። እንዲህ አድርጋችሁ ቢዚ ነው ወይስ አይደለም ብላችሁ ማረጋገጥ ትችላላችሁ። እንዲህ እያደረጋችሁ ማከታተልና ስለ ቦታው በደንብ ጥናት ማድረግ ትችላላችሁ። እቺ አፕሊኬሽን በነገራችን ላይ ስለምጠቅም ይሄን ቪዲዮ በደንብ አድርጋችሁ ከተከታተላችሁ፣ በደንብ አድርጋችሁ ካያችሁት ይጠቅማችኋል። እውነቱን ነው የምላችሁ። በአራተኛ ደረጃ የምናየው ደግሞ ምንድነው ስለ ቦታው ያለንበትን ቦታ ለምሳሌ ያለንበትን ቦታ ለሰው መላክ መንፈልግ የሆነ ሰው እኛ የሆነ ቦታ ሄደን ቦታው ስሙ ቢጠፋና ማወቅ ባንችል ሰው ለመጠየቅ ከደበረና ካፈረን ያን የሚከተል ወይም ደግሞ ከኛ ካለንበት ቦታ ሊመጣ ያሰበውን ሰው ሲጠይቀን ቦታውን ሸር እናደርግለታለን። ቦታውን አላወቁትም ግን ሸር ላድርግላችሁ ብላችሁ ሸር ታደርጉታላችሁ። እንዴት ሸር እናደርገዋለን? ከዚህ እስካሁን ስንጠቀመው የነበረውን ካንስል እንልና እንዴት አድርገን ሸር እንደምናደርግለት አሳያችኋለሁ ማለት ነው። ሸር ስታደርጉ እንግዲህ ግዴታ ሎኬሽን ማብራት አለባችሁ።
እኔ እንዳረኩት ሎኬሽኑን ታበሩለታላችሁ። ካበራችሁ በኋላ ነጥቧን ከላይ ሰማያዊ ምልክቷን ፖይንቷን ስትነኳት በእንደዚህ መልኩ ይመጣል። በእንደዚህ መልኩ ሲመጣላችሁ ሁለት አይነት ሎኬሽን ሸር ማድረጊያ መንገዶች አሉ። አንደኛው ሸር ዚስ ሎኬሽን የሚል አለ። ያላችሁበትን ቦታ ብቻ ተቀርጻችሁ ትልኩለታላችሁ። ሁለተኛው ደግሞ ሸር ሪል ታይም የሚል አለ። ያላችሁበትን ቦታ ትልኩለታላችሁ። ከላካችሁለት በኋላ ያን ቦታ ለቃችሁ ብትሄዱ እንኳን በሁለተኛው መንገድ ማለት ነው ሰውየው እናንተ እስካላችሁበት ድረስ መጥቶ እንዲያገኛችሁ ማድረግ ትችላላችሁ። ስለዚህ ሁለተኛውን መጠቀም አለባችሁ ማለት ነው። ዛሬ እናንተን ለማሳየት እንጂ የመጠቀም አልፈለኩም፣ ግን እናንተን ለማሳየት ይኸው አበራሁት። ካበራሁት በኋላ ኮንቲኒው ስለው በእንደዚህ መልኩ የምልክላቸው ሰዎች ስም ዝርዝር ይመጣልኛል። ከዚህ እንግዲህ እናንተን ሊያገኛችሁ ወይም ደግሞ ከእናንተ ቦታ መጥቶ እናንተን ይዟችሁ ሊሄድ ያሰባችሁትን ሰው ፈልጋችሁ ትልኩለታላችሁ። እንደዚህ አንዱን ሰው ነካ ታደርጉታላችሁ። እኔ ለማንም መላክ ስላልፈልግ ለእናንተ ለማሳየት ነው። እናንተ ነካ አድርጋችሁ መላክ ትችላላችሁ። ከዛ ትመለሳላችሁ። ትመለሱና በአምስተኛ ደረጃ ደግሞ ያለ ኢንተርኔት እንዴት አድርገን ሎኬሽን መጠቀም እንደምንችል የምናይ ይሆናል። አሁንም መልሰን ሎኬሽናችንን ነካ አድርገን ወደ ውስጥ እንገባለን። ነካ እናድርጋትና አፑን ስንገባ በእንደዚህ መልኩ ይመጣልናል። ስንጠቀመው የነበረውን ካንስል እንልና ወደ ኋላ እንመለሳለን። ካንስል እንለዋለን ወይም ደግሞ የተጠቀምነው እናጠፋና ወደ ዋናው ባር እንመለሳለን። ስንመለስ በእንደዚህ መልኩ ይመጣል። ከላይ ፕሮፋይል ምልክቷን ነካ እናደርጋታለን። ስናደርጋት በእንደዚህ መልኩ ሲመጣ ወደ ላይ ስክሮል እናደርግና ከታች ኦፍላይን ማፕ የሚለውን ስንነካ እንደዚህ ይመጣል። ከታች ደግሞ እንደምትመለከቱት ሴሌክት ዩር ማፕ የሚለውን ጠቅ እናደርግለታለን። በእንደዚህ መልኩ አካባቢውን ሰሌክት ያደርግልናል። የምንፈልገውን ቦታ ቀርጸን እናወጣዋለን። ቀርጸን እንደዚህ ካወጣንለት በኋላ ሴሌክት ካደረግንለት በኋላ ከታች ዳውንሎድ የሚለውን ስንነካው በእንደዚህ መልኩ ይመጣል። ዳውንሎድ እናደርጋለን። ዳውንሎድ ስናደርገው በእንደዚህ መልኩ ዳውንሎድ ያደርጋል። ለእናንተ ለማሳየት ነው። ስለዚህ እንደዚህ ዳውንሎድ ስናደርግ በሊስት ቁጭ ይልልናል። ዳውንሎድ ያደረግነውን ቦታ ያለ ዳታ ሰሌክት አድርገን ቀርጸን ያወጣነውን እንደዚህ ያወረድነውን ቦታ ያለ ዳታ መጠቀም እንችላለን ማለት ነው። እንዲህ አድርገን ያለ ዳታ ሴቭ አድርገን መጠቀምና አካባቢውን ሎኬት እያደረግን ያለ ኢንተርኔት መንቀሳቀስ የምንችልበት መንገድ ይኖራል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ስለዚህ እንደምትመለከቱት ፕሮሰስ እያደረገ ነው ዳውንሎድ ለማድረግ ማለት ነው። ሲስተሙ ትንሽ ዳታው ደከም ያለ ስለሆነ የእናንተ ፈጣን ከሆነ በፍጥነት ዳውንሎድ ያደርግላችኋል። እናንተ ለማሳየት ስለሆነ ካንስል ልበለው። አንዱ ዳውንሎድ ይሆናል፣ አንዱ ቢቀርም ችግር የለውም። እንዲያርጋችሁ ዳውንሎድ ታደርጋላችሁ። በሁለተኛ ደረጃ ደግሞ ሂስትሪያችንን እንዴት አድርገን እናያለን። አሁንም ደግመን እዛው ፕሮፋይል ምልክቷን ነካ እናደርጋለን። ስናደርግ በእንደዚህ መልኩ ይመጣልናል። ከታች ወርታች ሂስትሪያችን ካሁን በፊት ስትጠቀምበት ስላልነበር እናንተ ከተጠቀማችሁ ሂስትሪያችሁን ያመጣላችኋል። ካልሆነ ደግሞ እንደኔ አዲስ ከሆናችሁ ሂስትሪውን ነካ ዩር ዳታ የሚለውን ነካ ስታደርጉት በእንደዚህ መልኩ ይመጣል ማለት ነው። ስለዚህ ከታች እንደምታዩት ዩር ዳታ የሚለውን ዩር ዳታ ኢን ማፕስ የሚለውን ስንነካ ሂስትሪያችን በእንደዚህ መልኩ ፕሮሰስ አድርጎ ያመጣልናል ማለት ነው። እንደምትመለከቱት ካሁን በፊት አልተጠቀምኩም፣ ግን አንድ ጊዜ ተጠቅሜ ያለው መሰል እዚህ ጋር አንዲት ቦታ ላይ አምጥቶልኛል። እንደዚህ አድርጎ የማፕ አጠቃቀሜን ወይም ደግሞ እንዴት አድርጌ ሎኬት ሳደርግ እንደነበር ቦታውን በእንደዚህ መልኩ ዝርዝሩን ቁጭ ያደርግላችኋል። እናንተም እንደዚህ አድርጋችሁ ሞክሩት፣ ያመጣላችኋል ማለት ነው። ሂስትሪያችሁን ማለት ነው። ካሁን በፊት የተጠቀማችሁትን ለመጠቀም ስትፈልጉ አሁን ያሳየኋችሁ መንገድ ስትጠቀሙ አመቶ ዝርዝሩ እንደዚህ አድርጎ ያስቀምጥላችኋል። ከሌሎች አፕሊኬሽኖች የተለየና ሀሪፍ አፕሊኬሽን የሚያደርገው ነገር እንደዚህ አይነት መረጃዎችን ይሰጣችኋል። በቀፏችሁ እነዚህን ነገሮች ማወቅ ትችላላችሁ ማለት ነው። እንዲህ አድርጋችሁ ማወቅና መረዳት ስለ አካባቢያችሁ ነባራዊ ሁኔታ እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው። በመቀጠል እንግዲህ 7ኛ ላይ የምናየው ደግሞ አንድ ቦታ ከመሄዳችሁ በፊት ሰዎች የሰጡትን አስተያየት ስለ ቦታው የሰጡትን ግምገማ ማየትና መረዳት ትችላላችሁ። እነዛ ሰዎች ይሄ ቦታ ይመቻል ወይም ደግሞ ይሄ ቦታ አይመችም ምናምን እያሉ በዛ ቦታ ላይ ኮሜንት ያስቀምጣሉ። እሱን ለማድረግ እንግዲህ እዛው በመግባት
ለምሳሌ ቦሌ ከሆነ ወይም ደግሞ አድዋ በዋናነት አሪፍ ቦታና ለመጎብኘት ምርጥ የሆነ ቦታ ለመጎብኘት ምናልባት ለመሄድ ካሰባችሁ ከመሄዳችሁ በፊት ማወቅ የሚገባችሁን ነገር ስለ አድዋ ላሳያችሁ። አድዋ ሙዚየም እንበል። አድዋ ሙዚየም ብለን ሰርች ስናደርግ አድዋ ሙዚየም በእንደዚህ መልኩ ይመጣል። እንግዲህ በሰባተኛ ደረጃ የምናየው ምንድን ነው? ስለ መጎብኘት ስለፈለግነው ቦታ ወይም ደግሞ አካባቢ ሰዎች የሚሰጡትን ግምገማ ወይም ኮሜንት ወይም ደግሞ አስተያየት ማየት ነው ብለናል። ስለዚህ ወላይ ስትረች ወላይ ስክሮል እያደረግን እዚህ ጋር ሰዎች ያስቀመጡት ኮሜንት አስተያየት ተቀምጦልናል። እንደዚህ እያደረግን መጎብኘት እንችላለን። ለምሳሌ እዚህ ጋር ቢዩቲፉል ዲስፕሌይ ኦፍ ዚስ ሂስተሪ ኤንድ ባትል ኦፍ አድዋ ብሎ አስቀምጧል የሆነ ሰው። ሲቀጥል ደግሞ ከታች ደግሞ የሆነች ሴት እሳ ሲስረከ የምትባል ሊስቲም አም ሃምብል ኢናፍ ቱ አድሚት ብላለች። እንዲሁም በመቀጠል ብዙ ሰዎች እያስቀመጡ ይሄዳሉ አስተያየታቸውን። ሞር ሾው ስትሉት እንደዚህ እያደረገ ያመጣላቸዋል። ስለዛ ቦታ ያለውን የሰውን አስተያየት የሰውን ሰዎችን ኮመንት ማየት ትችላላችሁ ማለት ነው። በሰባተኛ ደረጃ ይሄን ነበር ማየት የምንችለው። በስምንተኛ ደግሞ ጉግል በመጠቀም ወይም ደግሞ ይህን አፕሊኬሽን በመጠቀም ያላችሁበት ቦታ ሆናችሁ ማየት የምትፈልጉትን ቦታ ወይም ደግሞ መሄድ ያፈለጋችሁበትን ቦታ ከመሄዳችሁ በፊት ላይቭ ላይ መከታተልና ማየት ትችላላችሁ። ይሄ ወሳኙና በሰዎች ዘንድ ተፈላጊው ነገር ነው ብዬ አስባለሁ። ማንኛውም ሰው የሚፈልገው ነው። ስለዚህ ይህን አፕሊኬሽን በመጠቀም አሁን ለምሳሌ አድዋን ለማየት ወይም ደግሞ ለመጎብኘት አስባችኋል። ከዛም በፊት ግን የሆነ ቦታ ተቀምጣችሁ አድዋ ምን አይነት ነው፣ አድዋ ምን አይነት ይዘት አለው፣ ምን አይነት ምስል አለው የሚለውን ማየት ስትፈልጉ በዚህ አፕሊኬሽን ማየት ትችላላችሁ። ለምሳሌ እኔ ቦሌ ልበለው፣ ቦሌ ኤርፖርት፣ ስለ ቦሌ ማየት ከፈለኩኝ አይምን የቦሌ ትንሽ እንትን ስለሚል እንመለስና አድዋ ነው በዋናነት ለጉብኝትም ሆነ ለእይታ ለላይቭ ስትሪም የሚመች ማለት ነው። ስለዚህ አድዋን ብለው አድዋ ሙዚየምን የሆነ ቦታ ተቀምጣችሁ ከመሄዳችሁ በፊት ምን አይነት ቦታ ነው፣ ምን አይነት ይዘት አለው፣ እንዴት ያለ ነው የሚለውን ባትገቡ በዚህ ማፕ ግን መከታተልና ማየት ትችላላችሁ። በእንደዚህ መልኩ ይመጣላችኋል። አድዋ ብላችሁ ሰርች ካደርጋችሁ በኋላ ከዛ ከታች ከምታዩት ምስል ላይ ትንሽ ጠበብ አድርገው በትንሽ ስክሪን ቁጭ ያደርጓታል። ላይቭ ስትሪም ማለት ነው፣ ላይቭ የምንከታተልባትን እሷን ትንሿን ነካ ስታረጓት ወደ ላይቭ ይወስዳችኋል። ስለዚህ አድዋ ያስገባችኋል። ውስጡ ምን አይነት ይዘት አለው፣ ምን አይነት ቦታ ነው፣ ያምራል ወይስ አያምርም የሚለውን የሆነ ቦታ ተቀምጣችሁ በእንደዚህ መልኩ መጎብኘት ትችላላችሁ። እኔ እንደማየው አድርጋችሁ ማለት ነው። ይኸው እዛው ቦታው ላይ እንደተቀመጣችሁ አድርጋችሁ እንዲያውም ከመሄዳችሁ የበለጠ በዚህ ላይቭ ላይ ብታዩት በጣም የተሻለና ሀሪፍ ነው ብዬ አስባለሁ። ስትሬት አድርጎ እንደዚህ አድርጎ ያስቀምጥላችኋል። ሁሉንም ውስጡንም ሰው እንቅስቃሴ ወይም ደግሞ የሆነ ሰው የሚሰራ ወይም የሚበላ የሚጠጣ ሰው ብታዩ እዚህ ውስጥ ያሳያችኋል። ግን በቦታው ላይ ምንም አይነት እንቅስቃሴ ስለሌለ ጥርት አድርጎ በቃ ያሳያችኋል። እንደዚህ አድርጋችሁ ዙም እያደረጋችሁ እንዲሁም ደግሞ እያዞራችሁ ማየት ትችላላችሁ ማለት ነው። እንዲህ አድርጎ ላይቭ ያሳየናል። በዋናነት ወሳኙ ነገር ስምንተኛዋ ናት። ላይቭ ማየት ማለት ነው። ቦታውን ሳትሄዱ ጠንቅቃችሁ አወቃችሁት ማለት ነው። ምን አይነት ቦታ እንደሆነ፣ ምን አይነት ይዘት እንዳለውና ምን አይነት አቀማመጥ እንዳለው በእንደዚህ መልኩ ማየት ትችላላችሁ። አድዋ ሙዚየምን ለምሳሌ ማለት ነው። ሌሎችም ቦታዎችም እናንተ መሄድ የፈለጋችሁ ውጭ ሀገርም ሊሆን ይችላል። እንዲሁ ከክፍለ ሀገር ተነስታችሁ አዲስ አበባን ማየት ከፈለጋችሁ፣ እንዲሁም ሀረርም ይሁን በተለያየ ሀገር መሄድ ፈልጋችሁ ግን ስለ ሀረር አንዳንድ ቦታዎች ማወቅ ስትፈልጉ በእንደዚህ መልኩ ማወቅ ትችላላችሁ ማለት ነው። በመቀጠል 9ኛ ላይ የምናየው ደግሞ ቦታዎችን ሴቭ በማድረግ የተወሰነ ቦታ ቆይተን ሴቭ ያደረግናቸውን ቦታዎች ለሰው ማሳየት እንችላለን። ራሳችንም ደግሞ መልሰን ማየት እንችላለን ማለት ነው። እሱንም መልሰን እዛው እንገባለን። ከገባን በኋላ እንግዲህ እዛው አድዋንም ማድረግ እንችላለን፣ ሌላም ማድረግ እንችላለን። ወደ ጎን ስናደርግ አሁን ለምሳሌ ቅድም አድዋን ስናየው የነበረውን እዚህ ላይ ሴቭ ማለት እንችላለን። እቺን ሴቭ የምትለዋል ነካ ስናደርጋት ሴቭ አድርጎ ያስቀምጥልናል። በፈለግነው ሰዓት ሳየው ነበር ወይም ደግሞ አይቼዋለሁ ብላችሁ ለሆነ ሰው ማሳየት እንችላላችሁ። ራሳችሁም መልሳችሁ ማየት ትችላላችሁ ማለት ነው። ያለ ማድረግ ምንድነው ሴቭ ልታደርጉ ስትሉ እዚህ ላይ ሪኔም ልሰጡት ይገባል። እዚህ ጋር ማንም አድዋ ሙዚየምን ማለት ነው አድዋ ብላችሁ ደንስ ስትሉት በኋላ ሴቭ ያደረጋችሁን ሰርች ስታደርጉት አድዋ ብሎ ቁጭ ይላችሁ።
ገብታችሁ ታያላችሁ ማለት ነው። 10ኛና የመጨረሻው ደግሞ ምንድነው? መኪናችን ለምሳሌ የሆነ ቦታ ላይ እቃ ልታስቀምጡ ትችላላችሁ። የሆነ ነገር ልታስቀምጡ ትችላላችሁ። ግን ይህ በዋናነት የሚጠቅመው ለመኪና ነው። መኪናችሁን የሆነ ቦታ አስቀምጣችሁ ያን መኪናችሁን መልሳችሁ ማግኘት ልትችሉ የምትቸገሩ ከሆነ በጣም ብዙ መኪና የሚበዛ ከሆነ ተመሳሳይ መኪና ወይም ካልሆነ ትንሽ ራቅ ያለ ቦታ አድርጋችሁት ከሆነ መልሳችሁ መንገዱ የሚጠፋባችሁ ከሆነ እችን በመጠቀም መኪናችሁ ድረስ ወስዶ ያስገባችኋል ማለት ነው። የሆነ ቦታ ፓርኪንግ አድርጋችሁ የሆነ ቦታ ሄዳችሁ ስትመለሱ መንገዱ የሚጠፋችሁ ከሆነ ማለት ነው። ያ ማለት ምንድነው? እዚህ ጋር እንግዲህ እንደምታዩት እችን ሰማያዊ ምልክቷን ነካ ስታደርጓት እዚህ ጋር ወስዶ የቆማችሁበት ቦታ ላይ ያደርጋችኋል። ወይም ደግሞ መኪናችሁን ያቆማችሁበት ቦታ ላይ ያበራላችኋል ማለት ነው። ሰማያዊ ምልክቷን ስትነኳት ይኸው መኪናችሁ ለምሳሌ እዚህ ጋር ፓርኪንግ አድርጋችኋል እንበልና ከዚህ ጋር መኪናችሁ ያላችሁበት ቦታ ላይ እንበል እዚህ ጋር ሲያበራላችሁ እችንም ቦታ ወደ እንደዚህ ታረጉና ካረጋችሁ ወላይ ስክሮል ታደርጋላችሁ። ወርታች ብዙ ነገሮች አሉ ግን አያስፈልግም። እዚህ ጋር ወደ ጎን ሳብ ታደርጉታላችሁ። ሳብ ስታደርጉት ሴቭ ፓርኪንግ የሚል ይመጣል። የመኪናዎች ማለት ነው። ሴቭ ፓርኪንግ የሚለውን ቀጥታ ነካ አድርጋችሁ ሴቭ ታደርጉታላችሁ። ከዛ የፈለጋችሁት ቦታ ደርሳችሁ መምጣት ትችላላችሁ። ደርሳችሁ ስትመጡ ግን ስልካችሁ እንደያዛችሁት ከሆነ ዳይሬክት ስትሉት ወስዶ መኪናችሁ ያለበት ቦታ ላይ ቁጭ አድርጋችሁ አሁን ከመኪናችሁ እስከ እዚህ ድረስ ያለችውን ርቀት 1 ደቂቃ ትወስዳለች ብሏል። ለምሳሌ የሆነ ቦታ ደረሳችሁ ስትመለሱ መኪናችሁ ቢጠፋችሁ እንኳን እቺን ጠቅስ ታደርጓት መኪናችሁ ያለበትን ቦታ ያሳያችኋል ማለት ነው። እንደዚህ አድርጋችሁ ፓርኪንግ ያደርጋችሁበትን ቦታ ታውቃላችሁ፣ ወይም ደግሞ ያስቀመጣችሁበትን ቦታ ማወቅ ትችላላችሁ ማለት ነው። በእንደዚህ መልኩ መጠቀም ትችላላችሁ። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ቻው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ ቀረ የምትሉት ሐሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። ጥርት ባለ ቪዲዮ ጥርት ባለ መልኩ እየሰራው ቪዲዮ ሰራላችኋለሁ። በሰላም ቆዩ። ሰላም ሁኑልኝ። ወዳችኋለሁ። ቻው።